ሰላም እንዴት ናችሁ? ይህ 43 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም እንግዲህ በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በተጠባቂ የዊኬንድ ጨዋታ ማንቸስተር ዩናይትድ ከቶተንሃም ሆትስፐርስ ጋር የሚያደርጉት የ25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ መነሳት ስላለባቸው ፖይንቶች እናነሳለን። ሁለቱ ቡድኖች እንግዲህ በተለየ መልኩ ትስስር አላቸው አይደለ? የከተማ ትስስር አይደለም ወይ ደግሞ የደርቢነት ስሜት አይደለም፣ ግን ደግሞ እርስ በርስ ግን የሚያገናኛቸው ነገር አለ። ለምሳሌ ማንቸስተር ዩናይትድ በዚህኛው መርሃ ግብር ላይ ወይ ደግሞ በዚህኛው ዙር ላይ በቃ መበቀል አለብኝ ወይ ደግሞ መቀልበስ አለብኝ ብሎ የሚያስበው ውጤት አለ ከዚህ በፊት ከነበሩት ሁኔታዎች አንጻር ማለት ነው። ከዛ አንጻር የተለየ አይነት ኮኔክሽን አላቸው ተብሎ ይታሰባል። በአጠቃላይ ግን በዚህ ፕሮግራም ላይ ስለዚህ ጨዋታ ማንቸስተር ዩናይትድ ከቶተንሃም ጋር ስለሚያደርጉት ጨዋታ መነሳት ያለባቸውን ፖይንቶች እናነሳለን። እናንተም ከፕሮግራሙ መጨረሻ በኋላ እንግዲህ የተሰማችሁን ሀሳብ ኮሜንት ላይ ማስቀመጥ እንዳትረሱ። እስከ ፕሮግራሙ መጨረሻ ድረስ አብራችሁን እንድትቆዩ ደግሞ ተጋብዛችኋል። ማንቸስተር ዩናይትድ እንግዲህ በሜዳው በኦልድ ትራፎርድ ከቶተንሃም ጋር ጨዋታውን ያደርጋል። ከዚህ በፊት የነበረው የፕሪሚየር ሊግ ጨዋታ የምታስታውሱት ከሆነ በቶተንሃም ሆትስፐርስ ስታዲየም ነበረ ጨዋታው ተደርጎ የነበረውና በሰዓቱ ሩበን አሞሪም ነበረ በዋና አሰልጣኝነት ቲሙን እየመራ የነበረው ሩበን አሞሪም ነበረ። ያንን ጨዋታ ማንቸስተር ዩናይትድ በጣም ማሸነፍ ይችል ነበር፣ ወይም ማሸነፍ የሚችለውን ጨዋታ ነው። በዛ ጨዋታ ላይ ማንቸስተር ዩናይትድ አቻ ወጣው። በእርግጥ አቻ መጥፎ ነው አይደለም፣ ግን የአቻው ባህሪ ግን በሰዓቱ ማንቸስተር ዩናይትዶችን የሚያበሳጭ ነበር። ምክንያቱም እንደምታስተውሱት መጀመሪያ መርቶ ነበር ማንቸስተር ዩናይትድ የመጀመሪያውን አጋማሽ መርቶ ነበር ወደ ሁለተኛው አጋማሽ የገባው ማለት። ታዲያ ሁለተኛው አጋማሽ ላይ ሲገባ ከዛ ጨዋታ ከሳምንት በፊት ተመሳሳይ ነገር የተፈጠረበትን አጋጣሚ ተመልክተን ነበር። በእንደዛ አይነት ሁኔታ ውስጥ ሆኖ ማንቸስተር ዩናይትድ ሁለታቻ ኢቨን እየተመራ ነበረ እስከ መጨረሻው ደቂቃ ድረስ 90 ምናምነኛው ደቂቃ ላይ ነው ማቲያስ ዴሊክት ከኮርና የተገኘችን ኳስ በሚገርም ሄዲንግ አስቆጥሮ ማንቸስተር ዩናይትድ አቻ እንዲሆን ያደረገው እንጂ በዛ ሰዓት ላይ ያ ጎል ባይቆጠር ኖሮ ማንቸስተር ዩናይትድ ሊሸነፍ ይችል ነበር። ለዛውም ማሸነፍ የሚችለው እንዳልኳችሁ በጥሩ ሁኔታ መንቀሳቀስ የሚችልበትን። ታዲያ አሁን ላይ ሲገናኙ ሁለቱ ቡድኖች በተመሳሳይ ፎርም ላይ አይደለም ያሉት። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ስር ጥሩ እየተነቃቀ ያለ ጥሩ እየተንቀሳቀሰ ያለ በደረጃው መረገድ ከተመለከተን 4ኛ ደረጃ ላይ ያለ ቡድን ሆኖ ነው የሚገናኙ። ቶተንሃም ደግሞ ቶማስ ፍራንክ ይቀጥል አይቀጥል በቻምፒየንስ ሊግ እያሳየ የሚገኘው ፐርፎርማንስ እና በፕሪሚየር ሊግ የሚያሳየው ፐርፎርማንስ አንድ አይነት አይደለም። በቻምፒየንስ ሊግ ላይ ያለ ፕሌይኦፍ ነው ወደ 16 ውስጥ የገባው፣ which is በጣም ከባድ ነው። ቶፕ 8 ውስጥ ሆኖ ማጠናቀቅ ማለት በቻምፒየንስ ሊግ ሌቭል ያ ቲም ምን ያህል ጥሩ እንደሆነ። ምክንያቱም እዚህ ቲም ውስጥ የነበሩት ቲሞች እነማን ናቸው? እነ አርሰናል እነ ባየር ሙኒክ ናቸው እኮ አይደል? እዚህ ቲም ውስጥ ወይ ደግሞ እዚህ ምርጥ 8 ውስጥ ወይ ደግሞ ቶፕ 8 ውስጥ የገቡት እኮ እነዚህ ትልልቅ ቡድኖች ናቸው። which is በቻምፒየንስ ሊጉ ላይ ጥሩ ፐርፎርም የሚያደርጉ የዋንጫ ታሪክ ያላቸው በአጠቃላይ በየሊጋቸው ላይ ጥሩ የሆኑ ቡድኖች ናቸው። እነዛ መሀል መግባት ይቻላል። ፕሪሚየር ሊግ ላይ ግን ያን ቶተንሃም አይደለም እያየ ነው የምንገኘው። ፕሪሚየር ሊግ ላይ ያለው ቶተንሃም ሌላኛው ቶተንሃም። ምክንያቱም ጀስት ከደረጃው አንጻር እንኳን ከተመለከታችሁ 14ኛ ደረጃ ላይ ነው ያለው። 14ኛ ደረጃ ላይ ማለት ነው። 29 ነጥቦች ናቸው ያሉት። 35 ጎል አስቆጥሮ 33 ጎሎች ተቆጥሮበታል። ማንቸስተር ዩናይትድ በአንጻሩ ደግሞ 41 ነጥብ ነው ያለው። 4ኛ ደረጃ ላይ ነው ያለው። 44 ጎሎችን አስቆጥሮ 36 ጎሎች ተቆጥሮበታል። አሁን ከነዚህ እንቅስቃሴዎች ላይ ከነዚህ ቁጥራዊ መረጃዎች አንጻር ለመገመት ያክል ይሄን ጨዋታ የሆነ ኦፕን ፕሌይ እንደሚሆን ይገመታል፣ ወይም ከፈት ያለ ጨዋታ ሊሆን እንደሚችል ይገመታል። ለምን ማንቸስተር ዩናይትድ 44 ጎሎችን አስቆጥሯል። 44 ጎሎችን አስቆጥሯል ማለት ደግሞ በፕሪሚየር ሊጉ 3ኛ ቡድን ነው ብዙ ጎል ባስቆጠረ ማለት ነው። 49 ጎል ሲቲ አስቆጥሯል። ማስቆጠር ብቻ ማለት ጎል ዲፈረንስ ሳይሆን ማስቆጠር ብቻ 49 ጎል ሲቲ አስቆጥሯል። ከዛ በኋላ አርሰናል በ3 ግብ
ወይ ደግሞ በ3 ጎሎች ዝቅ ብሎ በ46 ጎሎች ደግሞ ሁለተኛ ላይ ነው ያለው። ማንቸስተር ዩናይትድ በ2 ጎል ዝቅ ብሎ በ44 ጎል ሶስተኛ ደረጃ ላይ ነው ያለው። ሶ ማንቸስተር ዩናይትድ የሚያስቆጥር ቡድን ነው። ቶተናም ደግሞ የሚቆጠርበት ቡድን ነው። 33 ጎሎች ተቆጥሮበታል። ግን ቶተናም ደግሞ ማስቆጠር ይችላል ማንቸስተር ዩናይትድ ላይ። ቶተናም የማስቆጠር ሪከርዱ 35 ጎል ነው። በጣም ቤስት የሚባል አይደለም ኦፍ ኮርስ፣ ግን ደግሞ ማንቸስተር ዩናይትድ የመቆጠሩ ደግሞ የቁጥሩ ብዛት ደግሞ ብዙ ነው። ማንቸስተር ዩናይትድ 36 ጎሎች ተቆጥሮበታል። ከማንቸስተር ዩናይትድ በላይ ጎል የተቆጠረባቸው ቡድኖች እነማን ናቸው የሚለውን ነገር ከተመለከትን 5 ቡድኖች ብቻ ናቸው ከማንቸስተር ዩናይትድ በላይ የተቆጠረባቸው ማለት ነው። እሱንም ሬሌጌሽን ዞን ውስጥ ወይ ደግሞ ወራጅ ቀጠና ውስጥ ያሉትን ቡድኖች ካወጣን ከማንቸስተር ዩናይትድ በላይ ጎል የተቆጠረባቸው ከሬሌጌሽን ዞን ውጪ ያሉት 2 ቡድኖች ብቻ ናቸው፣ በርንሞዝ እና ሊድስ ማለት ነው። በርንሞዝ 43 ጎሎች ተቆጥሮበታል። ሊድስ ደግሞ 42 ጎሎች ተቆጥሮበታል። ከማንቸስተር ዩናይትድ በላይ የተቆጠረበት ማለት ነው። ዩናይትድ 36 ጎል የተቆጠረበት ብያቸዋለሁ። ታዲያ አራተኛ ደረጃ ላይ ላለ ቡድን ይሄ በጣም መጥፎ ውጤት ነው። ለምን? በርንሞዝም ሊድስም ከ10ኛ ደረጃ በታች ናቸው ያሉት፣ ወይ ደግሞ ከወገብ በታች የሚባሉት ናቸው አሁን ያሉበት ደረጃ ማለት ነው። ከዛ ውጪ ምናልባት በርንሌና ወልቭስን ነው የምናገኘው። በርንሌ፣ ወልቭስና ዌስትሃምን ነው የምናገኘው። እነዚህ 3ቱም ቡድኖች ወራጅ ቀጠና ውስጥ ያሉት ናቸው። ዌስትሃም 48 ጎል ተቆጥሮበታል። በርንሌ 47 ጎል ተቆጥሮበታል። ወልቭስ ደግሞ 45 ጎሎች ተቆጥሮበታል። ሶ ማንቸስተር ዩናይትድ አራተኛ ደረጃ ላይ እንደመሆኑ ብዙ ጎል ካስቆጠሩት የፕሪሚየር ሊግ ቲሞች 3ኛ ደረጃ ላይ እንደመሆኑ ይሁላ ጎል መቆጠር አግባብ አልነበረም። ግን ዩናይትድ የሚቆጠርበት ቡድን እንደሆነ በእነዚህ ቁጥሮች ግን መረዳት እንችላለን። ታዲያ ቶተንሃም የማስቆጠር ትልቅ ሪከርድ ባይኖረውም እንዳልኳችሁ 35 ጎሎችን ነው ማስቆጠር የቻለው። ማንቸስተር ዩናይትድ ነው ብዙ በማስቆጠር ብዙ ጎሎችን አስቆጥሯል የሚባለው ማንቸስተር ዩናይትድ ነው፣ 44 ጎሎችን ስላስቆጠረ ማለት ነው። ከዛ ውጪ 36 ያክል ጎሎች ተቆጥሮበታል። ሶ 44 ጎል ያስቆጠረ ቡድን እንደ ቶተንሃም አይነት ደግሞ 33 ጎል የተቆጠረበት ከዩናይትድ በ3 ጎል ብቻ ያነሰ ጎል የተቆጠረበት ቡድን ላይ ጎል ያስቆጠራል ብሎ ማሰብ በጣም ቀላሉ ነገር ነው ብዬ አስባለሁ። በዛው ልክ ደግሞ 36 ጎል የተቆጠረበት ማንቸስተር ዩናይትድ በቶተንሃም ጎል ያስተናግዳል ብሎ ማሰብም በዛው ልክ ጤነኝነት ይመስለኛልና በዚህ ጨዋታ ላይ ሜቢ ጎሎች ልንመለከት የምንችልበት እድል እንዳለ ያው ይገመታል። ከዛ ውጪ እንዳልኳችሁ ቅድም በመካከላቸው የደርቢ ስሜት ተፈጥሯል አሁን ላይ፣ ወይ ደግሞ አትሊስት ለዚህ ጨዋታ ያ ነገር አለ ተብሎ ይታሰባል። ያ ምንድነው? ማንቸስተር ዩናይትድን ከዋንጫ ያጎደለው ቡድን ቶተንሃም ነው። አሁን ቶተንሃም የቻምፒየንስ ሊግ ስፓት ላይ ነው ያለው። ቻምፒየንስ ሊግ ላይ አልፏል፣ ወደ ፕሌይኦፍ አልፏል። ታዲያ ማንቸስተር ዩናይትድ እዚህ ቦታ መሆን ነበረበት። ለምን? ቶተንሃም ዋንጫ ከበላ ኦልሞስት አይ ቲንክ 2008 ወይ 2009 አካባቢ ይመስለኛል ለመጨረሻ ጊዜ ይሄ ካርሊንግ ካፕ፣ በዛ ጊዜ ካርሊንግ ካፕ የሚባል የነበረው ወይ ደግሞ አጠቃላይ ሊግ ካፕ ማንሳቸው የነበረው ማለትም 2009 ላይ ወይ 2008 አካባቢ ነበር። ከዛ በኋላ ምንም አይነት ለፍጻሜ ደርሶ ያውቃል፣ ግን ዋንጫ አንስቶ ያውቃል። ሶ ዋንጫ አንስቶ የማያውቀው ቶተንሃም የዩሮፓ ሊግ ፍጻሜ ላይ ከማንቸስተር ዩናይትድ ጋር ሲገናኙ ዋንጫ ያነሳል ተብሎ አልተጠበቀም። ስለዚህ ኦብቪየስ የነበረው ነገር ምንድነው? ማንቸስተር ዩናይትድ አሸንፎ ወደ ቻምፒየንስ ሊግ ስፓት ይመለሳል። ቻምፒየንስ ሊግ መጣ ማለት ደግሞ ትልልቅ ተጫዋቾችን አትራክት ያደርጋል፣ ትልልቅ የቢዝነስ ዲሎች ይኖሩታል። ሲቀጥል ደግሞ ከይሄ የማች ዴይ ሬቬኒው የሚባለው ነገር በደንብ ይኖረዋል። የቴሌቪዥን ቪወርሺፕ፣ ብቻ በጣም ብዙ ነገሮች ማንቸስተር ዩናይትድ ይኖረው ነበረ። በክረምቱም ስፔንድ ካደረጋቸው አሁንም ስፔንድ አድርጓል፣ ግን ስፔንድ ካደረገው በላይ በተሻለ መልኩ ሊሆን ይችላል ሊያደርግ ይችላል ተብሎ ተገምቷል። ከዛ በተለየ መልኩ ማለት ነው። ግን ያ ነገር ሳይሆን ቀርቶ ቶተንሃም ያን እድል ወሰዱት። ይጠቅሙኛል ብሎ ያሰቧቸውን ተጫዋቾች አስፈረሙ። ኮሎሙዋኒ የመሳሰሉትን ተጫዋቾች ኢቭን ጊብስ ዋይትን ራሱ ለማስፈረም ሞክረው ነበረ። ባለቀ ሰዓት ላይ በመጨረሻ ሰዓት ላይ የኖቲንጋም ፎረስት ኦነር የሆነው ማሪናኪስ ጉዳዩን እንዳስቆመው እናስታውሳለን። ግን እነሱም ራሳቸውን ለማጠናከር ሞክረው ነበር። ስለዚህ ከዚህ ጨዋታ የሆነ አይነት የበቀል ስሜት ከማንቸስተር ዩናይትድ በኩል ይጠበቃል። በሁለቱም መካከል ደግሞ ይሄ ጎል የሚቆጠርባቸው ቡድኖችም ስለሆኑ ማንቸስተር ዩናይትድም ጎል የሚያስቆጠር አይነት ቡድን ስለሆነ በዚህ ጨዋታ ላይ ጎሎች እንመለከታለን ተብሎ ይታሰባል። ደግሞ ለማይክል ካሪክም ሌላኛው አይነት ቻሌንጅ ነው የሚሆንለት። ከዚህ በፊት 3 የተለያዩ ጨዋታዎችን አድርጓል። ከሲቲ ጋር የተለያየ አይነት አጫወትን ነው የተጠቀመው። ከአርሰናል ጋር የተለያየ አይነት አጫወትን ነው የተጠቀመው። ከፉልሃም ጋር የተለያየ አይነት አጫወትን ነው የተጠቀመው። 3ቱንም አሸንፏል።
የቶማስ ፍራንክ ቶተንሃም ደግሞ ከነዚህ ሶስት ቡድኖች ለየት ያለ የራሱ ነገር አለው። ምንም እንኳን ቶማስ ፍራንክ ጥሩ ሁኔታ ላይ ባይሆንም ተጫዋቾች በሱ ተሰላችተዋል ቢባልም ደጋፊ መጮ ቢጀምርም እሱም የማይሆኑ ፋውሎችን መስራት ቢጀምርም ላይክ የአርሰናል አርማ ያለበትን የሻይ መጠጫ እንደ ኩባያ ነገር ይዞ ሲጠጣ መሀል ሜዳ ውስጥ ማለት ነው ይዞ ሲጠጣ ተመልክተነው ነበር። ብዙ ነገሮች ቢኖሩም ግን ደግሞ አጫውቱ ለየት ያለ ስለሆነ ካሪክ በሌላ መልኩ ወይ ደግሞ በሌላ ወይ ሊፈተን የሚችልበት አጋጣሚ እንዳለ ይገመታልና ይሄኛው ጨዋታ ከዛ አንፃር ነገሮች ይታያሉ ተብሎ ይታሰባል። ከዛ ውጪ በማንቸስተር ዩናይትድ በኩል እየተነሱ የሚገኙት ሀሳቦች ምንድናቸው? የአሰልጣኝ አንሰርቴኒቲ ወይም ደግሞ ቀጣይ አሰልጣኝ ላይክ ካሪክ ይቀጥል፣ ሌላ አዲስ አሰልጣኝ ይምጣ፣ ማን ነው የሚመጣው የሚለው ነገር የታወቀ ነገር የለም እንደሚታወቀው። ታዲያ ይሄ ነገር ጋዜጠኞች እንደሚሉት እንደ ሀሳብም እየተነሳ የሚገኘው ነገር ምንድነው? ተጫዋቾቹ ላይ ጫና አይፈጥርም ወይ ተብሎ ማይክል ካሪክንም ጠይቀውት ነበር። ታዲያ ማይክል ካሪክ ያለው ነገር ምንድነው? ተጫዋች ስለነበረም ነው እሱና ብዙ ጊዜ ተጫዋቾች ፍላጎት ወይ ደግሞ ሀሳብ የሚሆነው እንደ ተጫዋች ቀጣዩን ጌም ማሸነፍ ከዛ በኋላ የሚሆነውን መወሰን፣ ግን ኔክስት ጌም ሁሌ ማሸነፍ መቻል አለበት። እንደዚህ አይነት ማይንድሴት ውስጥ ሆነህ ነው ጨዋታዎችን የምታደርገው ምናምን ነገር እንጂ ጀስት ምንም ነገር ይሄ የአንሰርቴኒቲ ጉዳይ እንዳለ ሆኖ ምናምን እነዚህ ሁላ ነገሮች ኖረው ተጫዋቾች ይሄ ያለ መረጋጋት ነገር አይፈጠርባቸውም። በጣም ስቴብል ናቸው፣ በጣም ተረጋግተዋል ብሎ ማይክል ካሪክ የተናገረበት አጋጣሚ አለ። ግን ምንም እንኳን እሱ እንደዛ ቢልም ያው እንደሚገመተው አንድ ቡድን ስቴብል ለመሆን አሰልጣኙ መታወቅ አለበት። ማን ነው የሚለው አይደለም አሰልጣኝ፣ ባለሀብቶች ራሱ እኮ የመኖር ያለ መኖራቸው ጉዳይ በብዙ ጫና ውስጥ እንደሚከት ይታወቃል። ማንቸስተር ዩናይትድ ያኔ ሊሸጥ ሲል ለአረቦች ነው የሚሸጠው ወይስ ያሁኑ የሆነ ያህል ፐርሰንት ኦን የሚያደርገው የሰር ጂም ራትክሊፍ ኢኔዎስ ነው የሚወስደው ወይስ ሌሎች ናቸው? እነማን ናቸው የሚወስዱት የሚለው ዜና የሚለው ሀሳብ ራሱ የተጫዋቾችን ትኩረት ሲበትን እንደነበረ እናስታውሳለን። ሶ አሰልጣኝ አንሰርቴኒቲ ይሄን ነገር አለማድረጉን እርግጠኛ አይደለም። ግን ደግሞ ምንድነው ካሪክ ጥሩ አጀማመር ስላለው ተጫዋቾቹን አያያዙ ላይ ጥሩ ስለሆነ ጥሩ የሚባሉ ፖዚቲቭ ነገሮችን እያደረገ ስለሆነ ምናልባት እንደሱ አይነት ነገር ስለተፈጠረ ወይ ደግሞ እንደሱ አይነት ነገር ሀፕን ስላደረገ በብዙ ማይክል ካሪክን ስለሚያምኑት እሱ ቢቀጥልም ባይቀጥልም ግን ደግሞ ራሳቸውን ማሳየት እንዳለባቸውና በዛ መሰረት መጫወት እንዳለባቸው ተጫዋቾች ግን አምነዋል የሚል ሀሳቦች ናቸው እየተነሱ የሚገኙት። በአጠቃላይ ግን ማይክል ካሪክ በሱ በኩል ያለውና እሱ የሚመስለውን ነገር በእንደዚህ አይነት መልኩ ነበር አድሬስ ለማድረግ ሞክሮ የነበረው። ከዛ ውጪ ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ በካሪንግተን ብዙ ነገር እንደተለወጠ ይታወቃል አይደለ? እዛ ጋር ያለው ቫይብ፣ የተጫዋቾች ሁኔታ፣ የተጫዋቾች ቦታ፣ አጠቃላይ ፎርሜሽን ብዙ ነገሮች ናቸው የተለወጡት። ለምን ማይክል ካሪክ ሲመጣ ወደ ባክፎር ነው ቀጥታ የመለሰው፣ ወደ ቤዚክስ ነው የተመለሰው። ቤዚካሊ አንዳንድ ተጫዋቾችን እድል ያላገኙትን እድል መስጠት ጀመረ። ለምሳሌ እንደ ኮቢ ሜኑ አይነት ተጫዋች እድሎችን ማግኘት ጀመሩ በተለየ መልኩ ማለት ነው። ሌሎችም ተጫዋቾች ላይ ለምሳሌ ብሩኖ ፈርናንዴዝ ነፃ የወጣበትን አጋጣሚ ተመልክተናል። ምክንያቱም በሩበን አሞሪም ጊዜ 6 ቁጥር ቦታ ላይ ነበረ ሲጮት የነበረው። አሁን ላይ ግን ወደሚፈልገው ወደሚወደው ሻይን ወደሚያደርግበት 10 ቁጥር ቦታ ነው እየተመለሰ ያለውና አሲስቶችን እያስመዘገበ ነው፣ ጎሎችን እያስቆጠረ ነው። ተጽዕኖ ፈጣሪነቱ የት እንደደረሰ ተመልክተናል። 12 ያክል ኳሶችንም አሲስት ማድረግ የቻለ ተጫዋች ሆኗል። ታዲያ ከዚህ በኋላ ቢያንስ 8 ኳሶችን አሲስት ማድረግ 8 ጎሎችን አሲስት ማድረግ ከቻለ ከቴሪ ኦንሪና ከዴብሩይነ ጋር እኩል ይሆናል በ20 አሲስት። ግን በአንድ እንኳን መብለጥ ከቻለ ቢያንስ 9 እንኳን አሲስት ማድረግ ከቻለ ግን ከሁለቱም ተጫዋቾች በልጦ የሚገኝበት አጋጣሚ ነው ያለው። ይሄ እነዚህ የተለወጡታል። ይሄኛው ሜዳ ላይ የምንመለከታቸው ሜዳ ላይ የምንታዘባቸው እኛ የምናያቸው የምንመሰክራቸው ጉዳዮች ናቸው። ይሄ የተጫዋች ለውጥ ማለት ነው፣ የፎርሜሽን ለውጥ። ግን ከሜዳ ጀርባ ላይክ በልምምድ ስፍራ ላይ ግን ምንድነው የተለወጠው? ኦፍ ኮርስ ቫይቡ ተለውጧል። ግን ቫይቡ ምንድነው የለወጠው የሚለውን ነገር ስንመለከት በወጡት መረጃዎች መሰረት መጀመሪያ ካሪክ ከሩበን አሞሪምም ከሱ በፊት የነበረው ኤሪክ ቴን ሃግም ጋር ለወጥ ያለ አሰራር ያለው ምንድነው ከጨዋታ በኋላ ከጨዋታ ማግስት ትሬኒንግ አይኖርም። ጨዋታ ተደረገ ዛሬ፣ በንጋታው ትሬኒንግ ይኖር ነበረ በአሞሪም ጊዜም በቴን ሃግም ጊዜም። አሁን ግን ካሪክ በእርግጥ በዚህ ጋር መታሰብ ያለበት ነገር ኤሪክ ቴን ሃግ በነበረበት ሰዓት ላይ ዩሮፓ ሊግ ተጫውቷል።
ከዛ በኋላ ሁለተኛው ዓመት ላይ ቻምፒየንስ ሊግም ነበረበት ከዛ እስኪሰናበት ድረስ ማለት ነው። ከዛ በኋላ ከሩበን አሞሪም ጋርም ካየነው በሩበን አሞሪም ጊዜ ደግሞ ማንቸስተር ዩናይትድ ዩሮፓ ሊግ ውስጥ ነበረበት። ያው ጨዋታዎች መደራረብ እንደነበር ይታወቃል። ሌላም ውድድር ላይ ኤፍ ኤ ካፕ ላይም ስላለ ካራቦ ላይም ስለነበረ ማለት ነው። ያውኑ ማንቸስተር ዩናይትድ ግን ከነዚህ ነገሮች ሁሉ የጸዳ ነው። ካራቦ ካፕ ላይ የለም፣ የአውሮፓ ውድድር ላይ የለም፣ ኤፍ ኤ ካፕ ላይ የለም። በጊዜ ዩሮፓ ሊግ እና ቻምፒየንስ ሊግ ላይ የለም። ካራቦ እና ኤፍ ኤ ካፕ ላይ በጊዜ ተሰናብቷል። ሶ ሙሉ ሳምንት ነው ያለው። ወላ ሙሉ ሳምንቱ በጣም ሰፊ ከመሆኑ የተነሳ ምን እየታሰበ ነው? ማንቸስተር ዩናይትዶች ሚድዊክ ላይ ጨዋታ የፍሬንድሊ ማች ራሱ ምንድነው ሊያደርጉ ሊያዘጋጁ እያሰቡ ነው። ምክንያቱም ሙሉ ፍላት የሆነ ዊክ ነው ያለው። ላይክ ከሰኞ እስከ አርብ ድረስ ምንም አይነት ጨዋታ የለበትም ማንቸስተር ዩናይትድ። ሶ በሳምንት አንድ ቀን ብቻ ስለሚጫወት ለሪከቨሪም ለምንም ስለሚመች ማይክል ካሪክ በንጋታው ለማሳረፍ ወስኗል የሚል ሐሳቦች አሉ። ግን ከአሞሪምም ሆነ ከኤሪክ ቴና ጊዜ ግን የሚለየው ነገር ከጨዋታ ማግስት ተጫዋቾች ትሬኒንግ እንዲመጡ አይደረግም። በፊት አሞሪም እያለ ቴናግም እየነበረ ልክ ከጨዋታ ማግስት ጨዋታው ላይ የተሳተፉ ተጫዋቾች ሪከቨሪ ፕሮግራም አላቸው። ሌሎቹ ደግሞ ኖርማል ትሬኒንግ ሴሽን አላቸው። ሶ በእንደዚህ አይነት መልኩ ነበረ ሲከፋፈል የነበረው። ካሪክ ከመጣ በኋላ ግን ይሄ ነገር የተለወጠበትን ሁኔታ ነበር የተመለከት ነው። ከዛ ውጭ ደግሞ ትሬኒንግ ሴሽኑ ደግሞ ርዝመቱም ከኤሪክ ቴናግና ከአሞሪም ጊዜ ከነበረው አጠር ያለ ሆኖ ተገኝቷል። ላይክ ትሬኒንግ በሚያሰራበት ሰዓት ላይ ትሬኒንጎቹ በጣም አጫጭር ናቸው። ትንንሽ ሀሳቦችን ነው የሚናገረው። ታክቲካል ነገሮች ላይ ዲፔንደንት ከመሆንም በላይ ተጫዋቾቹን በቃ ዘና እንዲሉ ሪላክስ እንዲያደርጉና ወደውት እንዲጫወቱ ማድረግ ላይ ነው ትኩረት እያደረገ ያለው የሚል ሀሳቦች የተነሱ ይገኛሉና ሜዳ ላይ በነፃነት ሲጫወቱ ከተመለከታችሁ ማንቸስተር ዩናይትዶች እንደ አንድ ምሳሌ ወይንም ደግሞ እንደ አንድ ሪዝን ከዚህ ሁኔታ ጀርባ እንዳለው ጉዳይ ደግሞ የምናነሳው ነገር ምንድነው? በቃ ከሜዳም ውጪ ያለው ትሬኒንግ ላይ እየተደረጉ ያሉትን ነገሮች ያስተካከለበት መንገድ ለማይክል ካሪክ ጥሩ አጀማመር እንዲሆንለትና ተጫዋቾቹም ደግሞ ዘና ብሎ እንዲጫወቱ አድርጓቸዋል ተብሎ ይታሰባል። አሁንም ግን ፈተናዎች አልቆሙም። አሁን ደግሞ ከቶተንሃም ጋር ትልቅ ፈተና ይጠብቀዋል። ይሄንን ፈተና እንዴት አድርጎ መወጣት ይችላል የሚለውን ነገር ደግሞ አብረን እንመለከታለን። የእናንተ ስለዚህ ጨዋታ ያላችሁ ሀሳብ ምንድነው? ጨዋታው ላይ ምን ሊፈጠር ይችላል ብላችሁ ታስባላችሁ የሚለውን ነገር ደግሞ በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።